ውድ ተመልካቾቻችን ላለፉት ሁለት ተከታታይ ሳምንታት የእህታችን የኤደን ተክሌን አስደናቂ የህይወት ምስክርነት ማስተላለፋችንን እናስታውሳለን። እንደተመለከትነው ኤደን በከፍተኛ ህመም ተይዛ ሆስፒታል መግባቷንና በሽታዋ እንዲገኝ ሊያደርግ የሚችለውን የደምና የፍሉድ ምርመራ እንድታደርግ ብትጠየቅ እምቢ በማለት ከቆየች በኋላ በእግዚአብሔር መንፈስ ምሪት እሺ ብላ ተመርምራ በሽታዋ መገኘቱን እሷም ፓራላይዝድ ሆና ሆስፒታል መተኛቷን ሰምተናል። ስለ በሽታዋም የህክምና ባለሙያ ከሆኑት ከዶክተር አስፈርድ መንገሻ ማብራሪያ ማቅረባችን ይታወሳል። ዛሬ ደግሞ የሚቀጥለውን ሶስተኛ ክፍል የህይወት ምስክርነቷን ይዘንላችሁ ቀርበናል። አብራችሁን ቆዩ። በጣም እናመሰግናለን። ኤደን እንግዲህ በኃይለኛ በሆነ ህመም ታማ ነበርና እናንተ ደግሞ እንደ ቤተሰብ አብራችሁ በጣም ክሎዝ ናችሁ። አንቺ ደግሞ የቤተሰቡም እንግዲህ ታላቅ ነሽ፣ አሰባሳቢ ነችና በዛን በህመም ወቅት በወደቀችበት ጊዜ እንዴት ነበር ታሪኩና እንዴት አሳለፋችሁት እናንተ? አንቺስ ደግሞ እንደ ቤተሰብ ሳቢ እንዴት አሳለፍሽ ያንን ጊዜ? ለኛ መቼም እግዚአብሔር እረኛዬ ነው ይላል የእግዚአብሔር ቃልና ኤደን በዚህ ውስጥ ስታልፍ እኔ ማስታውሰው አንዳንድ ራሴን አመመኝ ትለኝ ነበርና አንድ ያው ኤደን ማለት እንግዲህ ማለት እሷ ከመጣች እኔ እስከማገባበት ጊዜ ድረስ አብረን ነው ከኤደን ጋር ማለት ነው። ግን በዛ በበሽታዋ ጊዜ አብሬያት ነበርኩ። ግን እኔም ያው ባለቤቴ ወደዚህ ምድር ሲመጣ ለብቻዬ ተከራይቼ መኖር ሲጀምር እንደዚህ ራሴን አመመኝ ስትለኝ አንዴ ትዝ ይለኛል የዴዮፍ ነበርና ወደ ቤቷ ሄድኩ ማለት ነው። በማለዳ ሲሄድ ከዛ ሻይ ልታፈላልኝ ስትነሳ አረማመዷ ትንሽ እንትናለኝ ማለት ነው። የተለየ ሆነብኝና ምን ሆነሻል ምንድነው ስላት ያለውን ነገር ነገረችኝ ማለት ነው። ኢመርጀንሲ እንደሄደች ግን ምንም ነገር እንዳላገኘች ከዛ በቃ ዛሬ አሁን እኔ ጋር ትሄጃለሽ። ከዛ መጀመሪያ ዶክተሯ ጋር ነው ወሰድኳት። ዶክተሯን ምን ትላለህ ያላትን እና እሱ የሆነ ነገር ፈተናት ማለት ነው። የሆነ ቃል ተናገሪ ስላት ቃሉ መናገር አልቻለችም። ተራመጂ ስላት መራመድ አልቻለችም። ዶክተሩ ደነገጠ። ከመደንገጡ የተነሳ ወዲያውኑ ነው ወደ ኢመርጀንሲ ላከን ማለት ነው። ወደ ኢመርጀንሲ ሄድን። ያው ኢመርጀንሲ እንደምታውቁት 4 ሰዓት በላይ ነው የሚያስጠብቀው። እዛ ጠብቀን እስከ ምሽቱ ሚድናይት ነበር እኔ ከሷ ጋር የነበርኩት ማለት ነው። መጨረሻ ላይ ውስጥ ከገባን በኋላ ለሷ የተመደበላት ነርስ መጣና አሁንም ዘ ሴም ኮስችን የጠየቃት ማለት ነው። እዚህ ኢመርጀንሲ እንደተመላለሰች ከዛ የሆነ ላይን አድርጎ ተራመጂ አላት ማለት ነው። ተራመጂ ሲላት መራመድ አልቻለችም። እና ያኔ በቃ እኔ በቃ በጣም አዘንኩኝ፣ አለቀስኩ። እሷም ግራ ገባኝ። በቃ እንደዚህ የሆነች አልመሰለኝ ማለት ነውና ከዛ የተነሳ ነው እንግዲህ እዛ ኢመርጀንሲ ሄዳ እንግዲህ እዛ ነው ኤደን የቀረችው ማለት ነውና ከዛ በኋላ ነው ያው በህይወቷ እንደዚህ አይነት ነገር ያለፈው ማለት ነው እንጂ መጀመሪያ ምንም እናየው ሳይን አልነበረም። ዶክተሮችም ግራ ያጋባ ነገር ነበር ማለት ነው እስከዛን ጊዜ ድረስና ይሄን ነው እንግዲህ በህይወቷ የተፈጠረው ነገር። ግን በዚህ ሁሉ እንደ ቤተሰብ ለኛ ከባድ ጊዜ ነበር። እግዚአብሔር ባይረዳን እሱ ባያግዘን ቀላል ጊዜ አልነበረም። በተለይ ለኔ እንግዲህ ጌታ ረድቶኝ የማገባበት ጊዜ ነበር ማለት ነውና ግን በዛ ለኔ ደስታም ነው እንደገና መከራ ነበርና ግን በዛ ውስጥ ሁሉ እግዚአብሔር ረድቶናል። ያን አይቻሉ በህይወቴ እና በህይወቴ ኤደን በዛ ውስጥ መከራ ሁሉ ስታልፍ እምነቷ እግዚአብሔር ጨመረላት። አይኖቿን ወደ እግዚአብሔር እንድታደርግ አደረገ ጌታ ረዳት። እኛም ደግሞ ባለን ነገር እንጸልይ ነበርና በጣም ከማስታውሰው ጊዜ ሆስፒታል ያየች እኔ በቃ ትዝ ይመለኝ ቃል ኤዱየም ትለዋለችና ሕዝቅኤል ያለ ቃል ነበር ለኔ። እንደዛ ሆና ሽባ ሆና ተኝታ ስጸልይ እኔ በጣም በውስጤ የነበረው ቃል ምንድነው ለነዚህ የደረቁ አጥንቶች ትንቢትን ተናገር የሚል ነበር በውስጤና ኤደን አልኳት እነዚህ አጥንቶች እነዚህ ማስሎች አሁን አይሰሙም፣ ግን እግዚአብሔር ግን ከተናገረ እነዚህ ይሰማሉ፣ የሚሰማ ጆሮ አላቸው ብለን ያን አስተዋውሳለሁና ያ ነበር በህይወቴ ማለት
በዛ ምንም ተስፋ የለንም ተስፋችን እግዚአብሔር ስለነበር ማለት ነውና ያው ነገሩ ሰደልኝ ስለሆነ ግን ይሄን ቃል በህይወቴ ያስታውሳለሁ እግዚአብሔር የእግዚአብሔር መንፈስ በውስጤ ያምና ይሄን ቃል ነበር የምነግራት እናንተ የደረቁ አጥንቶች ወይ ትንቢትን ተናገር አለው ለሕዝቅኤልና ያ ነበር የህይወት እንግዲህ የማስታውሰው ማለት ነው ግን በጣም የሚገርም የክርስቶስ ኢየሱስ ልክ ራሄል ስትጸልይልኝ ሲስተርና ራሄል ያየሁት ኢየሱስ every day 2 AM ነው የሚመጣው እኔ ፓራላይዝ አይደለሁም እማየው ህልሜ ኢየሱስ አለ እኔ the first century ከኢየሱስ ጋር ልክ እንደደቀ መዛሙርት ኢየሱስ በቃ ያስተው ስዊት ነው ኢየሱስ ያስተምር ድምጹ እንዴት ደስ በቃ እኛን እንዴት እንደሚወደን ኃጢአተኞች እሱ ከንትኖች ጋር ነው ሰልፍ ራቸስ አይመቸውም በራሳቸው የሚጸድቁ ላይክ አይጸድቁ ጽድቅ የለም እሱ ደግሞ ነው ለዛ ነው ደግሞ ስለሚወዳቸው ነው እንደዛ የሚናገራቸው እምወዳቸው እናገራቸዋለሁ ይላል አይደል ለዛ ነው እና በቃ እምለብሳት ብሉ ቀሚስ አለች እንትን የአንዴ ያየሁት እንትን ላይ ቢች ላይ ሆኖ ኢየሱስ መርከብ ላይ ተቀምጦ በጣም ብዙ ህዝብ ነን እኔ ግን ሁሌ ከእግሩ ስር ነኝ አይገርም እንደ ማርያም እና በቃ እሱ እግር ስር ነኝ ሁሌ ከጥጉ ነው የሚያረገኝ ማታ 2 AM ነው የሚመጣው 2 AM every night completely paralyzed ነኝ ቀን ላይ ደግሞ ምን ያለው የእግዚአብሔር ትልቅ እጅ እነግራቸው ነበር እንደዚህ አስተዋውሳለሁ እንደዚህ እንትናችን ከጭንቅላታችን በላይ ሆስፒታሉን እንደዚህ ይስቃለው አይቸው በቃ ኢየሱስ ብቻ ነው ስለዚህ አእምሮን የሚያልፍ የክርስቶስ ሰላም ነርሶች ምንድነው ያደረግሽን እንዴ እኛ በሊፍት ማሽን ነው የምትነሹ እኔ ነው ሄደው እኔ ተጣላን ምናምን ይላሉ በዛሱ ላይ በደብ ተብራሪ እንፈልጋለን ምክንያቱም እኛም በጣም ኢምፕሬስድ የሆንበት ነገር ነበር እኛ ብቻ ሳይሆን ነርሶች የሚመጡ የሚተኩ ነርሶች በዙሪያሽ ያሉ በሽተኞች በሙሉ ኢምፕሬስድ ሆነው አንቺ ጋር ሁሉ እየመጡ እና ባንቺ ሁኔታ ሰው ሀዘንተኛ ዲፕሬሽን ውስጥ ገብቶ ወይ ሀዘንተኛው ነው ወይ ማማረር ውስጥ እንደዚህ ይገባል ተብሎ በሚገመትበት ሁኔታ አንቺ ግን በጣም ሰላም ያለሽ የሚመጡትን እነሱ ደስ የሚላቸው ሲያው አንቺም ጋር ምንም ኮምፕሌን ማታረጊ እንዲያም ሌላዎቹን ሁሉ የደስታ መንፈስ እንደምትሰጪ በቃ ሲያናግሩሽም ሆነ አጠገቤ ሲሆኑ ይሄን እንሰማ ነበርና ይሄ አሁን ከምትሰጪው ምስክርነት ተነሳ ጌታ ሁሉ ጊዜ ቪዚት ስለሚያደርግሽ ነው እሺ እና እንዴት ነበር እሱን ያሳለፍሽው ኢየሱስ ፍቅር ነው በቃ አሜን ነው ምን ቃል የለውም እኔ እዛ ሆስፒታል ያለው ፕሊዝ ቃል ስጠኝ ላይክ ቃላት ምንም ነገር የሱ ማንነት ማንም አልተሰበከለትም ገና ምንም ነገር ስለመልካምነቱ ትልቅነቱን እናቃለን ሆሊነሱን እናቃለን ፍቅሩ ግን ነው ግን የእግዚአብሔር መልካምነት የእግዚአብሔር ፍቅር ሰዎችን ሁሉ ወደ ንስሐ ያመጣል እኔን ያመጣኝ ፍቅሩ ነው እና በቃ እሱ ነው አእምሮን የሚያልፍ የክርስቶስ ሰላም ማንም መጥቶ ሲያደርግልኝ እነሱን አላየም ቀና ብዬ ስራዬን የሰራህልኝ ነው በቃ እና ታስታውሳለህ የሆነች አበሻ እኔ ጥግተኝታ ነበር በጣም በቃ ይሏት ነበረ ስለሚያማት መድኃኒት ምናምን ስለምትል በቃ ፑሽ ያደርጓታል ኢቭን እንድትወጣ በጣም ነው የሚጣጣሩት እና ጌታ ሆይ ለኔ እኔን ብቻ የሚወደኝ
እና ፕሊዝ ጌታ ሆይ እሷንም ያት ጌታ ሆይ እሷንም ያት ለሷ ጸልይላታለሁ እኔ አልጋ ላይ ነኝ እሷ መታ ነው የምትቀመጠው መዝሙር እንሰማለን ትልቁን ሚና የተጫወተው ወርሺፕ በምንም ቦታ ብትሆኑ እግዚአብሔርን አመስግኑት አሜን በቃ ይሄ ማታ ኢየሱስ ነው ቀን ወርሺፕ ነው ምንም ነገር ኔጌቲቪቲ ነገር የለም እኛም እናስተውሳለን ነገር የለም እና መዝሙሩ የሚከፈታ እንዲያው መዝሙሩን ክፈቺው አትዝጊው ይሉሽ እንደነበረ እንሰማለን ለስራሳቸውን ፈሳቸው ደስ ይላቸው ነበር አማርኛ ነው አይዊሽ እንዳሁኑ ነጭ ቸርች በሄድ ሁሉም ጴንጤ ሆኖ ነበር በጌታ ምክንያቱም እንግሊዘኛ ያለውን ቃሉ የሚገባቸው መዝሙር ታረጊ ነበር ታዲያ የአማርኛው መዝሙር የማይሰሙትንም እንኳን ቃሉን እየሰሙ ግን በጣም ደስተኛ ነበሩ አታጥፊው እኛን መንፈሳችንን ጥሩ ስሜት ነው የሚሰማን ይሉ ነበር መዝሙሩ ትልቁም ቦታ የተጫወተው መዝሙሩ ወርሺፕ ትዝ ይለኛል ዝም ብዬ ሳሰላስለው እግዚአብሔር እንዴት ድንቅ ነው የቤቲ ተዘራ የዳጊ አረኔ ማን ነኝ ቤቴስ ምንድነው አሁን በዛ ውስጥ በነበርኩበት ሰዓት ራሴን እንዳ ኢየሱስን ብቻ ፍቅሩ ነው ይሄ እንዳለ አላየውም ትልቅ ነገር ያደረገው ማንነቴን አላየሁትም የሆነች ሙና አጥባኝ ምናምን ነገር አልጋ ስታነጥፍ የሆነች አበሻ ሲስተርን የምታቃት ሙና ይዛን ጊዜ አንቺ ጋር በእንትን መጣ በፕሌስመንት መጣ ካንቺ ጋር ኦልሞስት አንድ ወር ይሁን ብዙ ቆይታለሽ ካንቺስተ እኔ ጋር ነበር ሚልኳት አንቺ ጋር ነበር ሚልኳት እሺ እና እሷ አልጋ ያነጠፈች የሆነች አበሻ መጣች ቸኮሌት ይዛልኛለች ገና ስታይ ዊልቸር ላይ እጄ ተሳስሮ ግሬ ምናምን ስታይ ወይኔ ምናምን ጮኸች እኔ ደግሞ ይዛን ድምጼ ታስተውሳለ በጣም ዳውን ነው እንባ አይኔ በጣም ይፈሳል ማንም መጥረግ የማይችለው እንባ የመጀመሪያ ሚራክል የሆነው በቃ እንባው ይሄ እዚህ ጋር እንትን ሆነ የተባለው በእንባ ነው ያወጣው ጭንቅላቴንም አልነካ አይኔ ፐርፌክት ሴትዮዋን እንዴት እንዳለች እንደ ጮኸች ሴትዮዋ ስትጮህ ድምጼ ስለማይሰማ ሙና አስቀምጫት አልኳት ስትቀመጥ አንቺ ስታለቅሽ ሰይጣን ይደሰታል እግዚአብሔር አምላኬን ይከፋዋል ስለዚህ ዶንት ክራይ እኔ እድናለሁ እሺ ለሴትዮዋ ተቀመጠች ኦሬዲ ቆማ ላያትም አስቀመጠቻት ሙናና እግዚአብሔርን ምንም ነገር እንዲከፋው አልፈልግም አንድ ነገርም አልፈልገው እግዚአብሔር ማንንም በክፉ አይፈትንም አሜን እኔን አልፈተነኝም እንዲያውም ሞቶ ህይወቱን ሰጠኝ ይሄ ነው የገባኝ እና እግዚአብሔር ሞር እንዳመሰግነው እነ መስኪ ምናምን መተው ይጸልዩልኝ ነበር በጣም ነበር የሚጸልዩ አንድ ቀን እሁድ ጠዋት ከእንቅልፌ ስነቃ እግዚአብሔርን አመስግኑት ቸር ነውና ምህረቱ ለዘላለም ነውና ሚል እንደዛ ስል አልጋዬ ከፍ ይላል እሺ ከዛ እነ ሙሊ የህልፍ ባለቤት መስኪ ሊጸልዩልኝ መስኪ ከዚህ በኋላ ጸሎት የለም ምስጋና ነው በምስጋና ውስጥ እድላለ ሲል ሙልዬ ከዛ ማመስገን ጀመረ አሜን እሺ እና እንትን እዛ ሆስፒታል ውስጥ ነርሶች ማታ የናይት ስታፍ ኤደን ፕሊስ ትንሽ ቆይልን እንትኑን አታጥፊው መዝሙሩን አታጥፊው በቃ ፒስፉል እና ምን ትላለች ከጥጌ የነበረች ቢኪ ነው የምትባለው ኮፒ አርጋችሁ ስጡኝ ይያልች ማንም ኮፒ አላረጋላትም እሷ ነጭ ነች የአማርኛውን አታውቅም ግን ባካችሁ የመዝሙር ኮፒ አርጉልኝ ትላለች ማንም አላረጋላትም እና ምን ትለኝ ነበር ላይክ ማሳጅ when you have just ምንም ልገልጸው አልችልም so peaceful ትላለች አሜን እና 5 ነበርን አንድ ክፍል ነበርኩ አይደል አስወጡኝ ደግሞ ከሰው ጋር እንድቀላቀል ለወጣ የዳንኩ ስለሆነ መቆም ሲጀምር እዛ ለ5 ያሉ በስማም ጠዋት በቃ የኤደን መዝሙር ቶሎ ክፈቱት ቁርስ እየተበላ በመዝሙር ምንም አይሰሙትም አንዳንዱን ተርጉሚልን ምናምን ይላሉ ይነግራቸዋል ተመልካቾቻችን ኤደን ሲጎበኙት የነበሩት ወንድሞችና እህቶች ሲሰጧት የነበረውን የመንፈስና የሞራል ጥንካሬ በተመለከተና
እንዲሁም እህት ሙና አስፋውና እህት ያለም አበበ በወቅቱ ስለነበረው ሁኔታ የሰጡንን ምስክርነት እንደሚከተለው እናቀርብላችኋለን። የሲስተር ጓደኞች እናንተ ምናምን ትመጣላችሁና በጣም የሚያጽናና ቃል ነበረ። በመንፈስ ቅዱስ ስለምመጡ የሚያጽናና ነገር ነበር የምትሰጡኝ። ትዝ ይለኛል የመንቢባል ያሬድ እና አንተ መጣችሁ። እዛ አንተ ሰዎች ሲያዩኝ ይደነግጣሉ፣ አንተ አልደነገጥክም። ከዛ ምን አልከኝ? ኤደን ይሄኔ ፎቶ ተነሽ ልጆችሽን ከመውለድሽ በፊት ለልጆችሽ ስትነግራቸው እናንተን ከመውለዴ በፊት አርጅቼ ነበር ትያቸዋለሽ። እና ያሬድ ደግሞ ምን አለኝ? ስለ ለምጽ ስለ ነጻ ሰው በኢሳይያስ ነው በኤልሳ ዘመን እና እኔን የገረመኝ አለ የለምጹ መንጻት ሳይሆን ለምጹ ወጥቶ አንድ ቦታ ላይ ተቀምጧል። ስለዚህ የፕሮፊቱ አገልጋይ ያልታዘዘውን ስላደረገ ያለምጽ ተነስቶ ከልጁ ላይ ሆነ። ስለዚህ አንቺ ላይ ያለ በሽታ በስህተት ነው የመጣለኝ። ማታ ማታ ስተኛ አንተ በስህተት ነው የመጣ ተረስ በጣም ነው መስቀበጥ በሽ። ከዛ ደግሞ ያለምየና ሲስመጡ አስታውሳለሁ እንደገባው በጣም ያስታውከኝ ስለነበር የኛም ምግብ አልበላም፣ የሆስፒታሉን ምግብ ነው የምበላ። ፍርፍር ደግሞ አምሮኝ ነበር። ፍርፍር ይዛችሁልኝ መጣችሁ። ምን አልሽኝ? በዚህ ሰዓት እግዚአብሔርን ማመስገን ነው እንጂ ማማረር የለብንም። እኛ ክርስቲያኖች በመከራ ስናልፍ ከሌላው የምንለየው በመከራ ውስጥ በመናልፍበት ጊዜ እግዚአብሔርን እናመሰግናለን። በደስታ ጊዜ ማንንም ያመሰግነው አላልሽኝ? ዋው! እዛ በቃ እግዚአብሔርን አመስግኑት ስሙን ትልቅ ነው የሚለው በውስጤ ይመጣ ነበርና ቴንክ ዩ በዛ ሰዓት ስላጽናናሽኝ በጣም አመሰግናለሁ። ያለም እስቲ ስለ ሁኔታው ትነግሪኝ። እውነት ነው። በርግጥ ኤደንን እንግዲህ እኔ በእንደዚህ አይነት ህመም ውስጥ ሳታልፍ በነበረበት ጊዜ ጀምሮ ነው እንግዲህ ማውቃት እና የዛኔ ምን ያህል በወጣትነት እድሜ ላይ ሆና ምን ያህል ነገር እንደነበራት እናይ ነበር እና በተሰበሰብንበት ጊዜ አንዳንድ ጊዜ ያው ያለው ያካባቢው ነገር የምትኖርበት የምትመላለስበት ነገር ተጽኖ ስለሚያደርግባትም ጭምር ይመስለኛል። በተለይኛ ወደ ቤት ገባ ካልን እኛ ጋር ጊዜ ላለማሳለፍ ቶሎ ለባብሳ ታመልጣለች ከዛ አካባቢ ከክርስቲያኖች ጋር እና አይደል ኤደንዬ። ስለዚህ ያንን አሯሯጧ ሁሉ ይታይ ነበርና ግን እንደገና ደግሞ እግዚአብሔር መቼም የሚወደውን ሰው እንዴት አርጎ ወደሱ ማስጠጋት የሚችልበትን መንገድ እግዚአብሔር ያውቃል። እና ኤደንዬ በዚህ የህመም ወቅት እንግዲህ ከዚህ በፊት ብዙ በምስክርነቷ እንደተናገረችው አይቻለሁና በዚህ በህመም ጊዜ ግን እግዚአብሔር በሷ ውስጥ የተለያዩ ወገኖችን ወደሷ በሚያመጣበት ሰዓት ለሷ መልእክትን እየላከ ነበር ጌታ የሚናገራት። ስለዚህ አሁን እኔና ሲስም ወደሷ በምንሄድበት ሰዓት በእውነት ያው የማጽናናት ቃል በእኛ ውስጥ የሚያስቀምጥ የእግዚአብሔር መንፈስ ስላለ በዛን ጊዜ ነው ለሷ ይሄን ቃል ገብቶ በውስጧ ስራን እንዲሰራ ያደረገው ማለት ነውና ያ ሆኖ እንደው ምን የረስቸው እንደዚህ እግዚአብሔር ፈውስን በሷ ላይ አምጥቶ ታሪክን ለውጦ ህይወቷን ምስጋና ሞልቶ ለሌሎች ሰዎች ሁሉ የመዳን ምክንያት እንድታረግ እንድትሮጥ ለረዳት እግዚአብሔር ክብርን እየሰጠች በመታገለግልበት ሰዓት ነው አንድ ቀን አንዴ ሆስፒታል መታችሁ ብላ እኔ የረሳሁትን ነገር እሷ ያደረገችውና በሷ ላይ እግዚአብሔር የሰራውን ድንቅ ስራ አይቻለሁ እና ህያው ምስክር ሆነን ዛሬ በእንዲህ አይነት በሙሉ ጤንነት የከራሱ አንደበት በወጣ ነገር ይሄንን ሲሆን በማየቴ ትልቅ ደስታ ነው ያለኝ። ኤዲዬ ዘመንሽ ሙሉ ይባረክ። ከዚህ በበለጠ እግዚአብሔርን ስራ የምትሰሪ ታላቅ እግዚአብሔር ሴት እንደምትሆኝና እግዚአብሔርም ደግሞ እንዳደረገሽ አምናለሁ። ዘመንሽ ይባረክ። አሜን። እኔ በወቅቱ በዛን ጊዜ ተማሪ ነበርኩኝ ነርሲንግ ስኩልና በዚህ በሪሃብ ክሊኒካል ፕሌስመንት ተመድቤ ሄድኩት ኪንግስተን ሆስፒታል በሚባል ቦታ ነውና እዛ ሲሄድ በዛን ወቅት የሷ እህት ታላቅ እህቷ ጓደኛችን ነበረችና
ሰሎሜ ምትባል እህቷ ማለት ነው እና ኤደን ታማ እዛ ሆስፒታል መተኛቷን ሰሎሜ ነግራኝ ነበረ እና ሄደን ፕሌስመንቱን በመሰራበት ጊዜ ሃንድ ኦቨር ሲደረግ መጀመሪያ ስንሰማ ማለት ነው ስለ በሽተኞቹ ስራ ከመጀመራችን በፊት ሌላው ሽፍት ጨርሶ የኛ ሽፍት ስንጀምር በዛ ሃንድ ኦቨር ውስጥ የሷን ስም ሰማለሁኝ እና በዛ ወቅት ላይ እሷ እዛ እንዳለች ሪላይዝ አረጋለሁኝ እና ስለሷ ይናገሩ የነበሩትን ነገሮች ሁሉ ሰማ ነበር ነርሶቹና በወቅቱ እኔ ከሱ ጨርሰን ሃንድ ኦቨሩን ወደ ስራው በመንሰማራበት ጊዜ ምርጫ ይሰጠን ነበረ እና እኔ እሷ ያለችበት ሴክሽን መርጬ ወደዛ ሄዳለሁ ማለት ነው እሷን ለማግኘት እና እዛ ላይ ነው እንግዲህ አገኘኋት ከዛ በፊት ባለው ጊዜም ጠይቂያት ነበር ሌላ ሆስፒታል ያለች ግን እዛ ሳገኛት ደግሞ ፊዚካሊ እኔ ልረዳት መሆኑን ሳይደሳለኝ እና እኔ እሷ ምንን ስታይ ደሳላት እና ከዛ በኋላ ያለውን ነገር ያው ማየት ጀመርኩኝ በእውነት እኔ በአይኔ አይቻለው ኤደን ቶታሊ ፓራላይዝ ነበረች እጇም እግሯም አይሰራም ነበረ የምናነሳት በሊፍቲንግ ማሽን ነው ራሷን በፍጹም መርዳት አትችልም ነበር ኢቭን ትዝ ይለኛል እንባ ይወርድ ነበር ከአይኗ አንቮለንተሪ የሆነ እንባ ማለት ነው የምትቆጣጠረው ያልሆነ ከዛ እሱን እንኳን ለመጥረግ አትችልም ነበር ምክንያቱም እጇ አይሰራም ነበርና ያንን ያህል ትንሽ ነገር እንኳን ማድረግ አትችልም ነበር ባይኔ ያየሁት ምስክርነት ማለት ነው እና ሁሉን ነገር ያው በሰው እርዳታ ነው የምትታጠበው የምትለብሰው የምትበላው የምትጠጣው መድኃኒት የምትወስደው ሁሉን ነገር በእጇ ማድረግ አትችልም ነበር እና ያንን አይቻለው አቃለሁ የሰራሁት ለ3 ሳምንታት ነው ከበሽታዋ ቀጥሎ እና ሊደረግላት ከሚገባ ነርሲንግ ኬር ቀጥሎ የሚናገሩት ስለሷ ነበር እና ሺ ኢዝ ሶ ናይስ ኤደን እና ሺ ሊስን ሚውዚክ ኤንድ ሺ ኦልዌይስ ስማይሊንግ ብለው ስለሷ በቃ ያላቸውን ነገር ይናገራሉና ሁሉም ሰው በቃ ደስ ብሎት ይሰማል እና እዛ አብረውኝ ከሚሰሩት ነርሶች ተሰማ ኤደን በቃ ልዩ ኬር ነበር የሚያደርጉላት ለምን ሁሉ ጊዜ ስትገባ ሲገቡ እነሱ ክፍል የሚያዩት ስማይል ነው እና መዝሙር ደግሞ ሁሉ ጊዜ ያው ትከፍታለች ቴፕ አለ እና መዝሙር ትሰማለች እና እዛ በቃ ሲገቡ ዛ ክፍል ውስጥ በጣም ሃፒ ናቸው እሷን ለመርዳት እና ደግሞ በቃ እሷ ደግሞ አይ ቲንክ ከዚህ በፊት ከዚህ ከነርሲንግ ጋር የተያያዘ ስራ ተሰራ ነበርና ኢቭን አንዳንድ ነገር ትነግራቸው ነበር እና ሲረዷት ለምሳሌ አሁን ሊፍቲንግ ማሽኑን አንዳንድ ነገር ተሳሳተ ነገር ካየች ትነግራቸዋለች ታስታውሳቸዋለች እና they were so impressed በሷ በተለይ በጣም የሚገርማቸው ነበርና ምንም ፍርስትሬሽን ፊቷ ላይ አያዩም ሁሉ ጊዜ ሆፕ ነው የሚያዩት እና በጣም ይገረሙ ነበር ያንን አይ ነበር ያ ፐርሰናሊ ኤዲየን ያቃታለሁኝ በቅርርብ እና አሁን መታገለግልበትን ቤተክርስቲያን ያው እኔ ሄዳለሁኝና እዛ ሳያት ብዙ ነገር ነው በቃ የሚመጣብኝ ወደ ጭንቅላቴና የእግዚአብሔርን ስራ ይባታለሁኝ ምክንያቱም ምስክር ነች ያው ምስክር እግዚአብሔር ከምን ማንሳትን እንደሚችል ሁሉ ባለ ስልጣን እንደሆነ በቃ በሷ ማየት ይቻላልና ኤደን አሁን የምትሰራው ስራ ምስክርነቷ በተለይ ለመንፈሳዊ ነገር ዋጋ መክፈሏ አይበዛባትም ነው ማለት ምክንያቱም እግዚአብሔር ያደረገላትን ነገር ታውቃለች ፕራክቲካል በወሬ ወይም ደግሞ በተብሎ አይደለም የሰማችሁ በላይፏ ስላየችው ለዛ ነው በቃ እንደዛ ዲፕ ሆና ለእግዚአብሔር ተሰታ የምታገለግለው ስለዚህ አሁን አንቺ በውስጥሽ ይገባሻል ይሄ ከባድ ህመም ነው እና በጣም ከባድ ህመም ነው
ለብዙ ነገር የሚዳርግ በተለይ ደግሞ ጠቅላላ አካላቱን እንደዚህ ያደረገውን ሰው ለብዙ ነገር ሊዳርግ የሚችል ህመም ነው እንጂ አንቺ ግን በዛ ውስጥ በደስታ ሆነሽ እንደገና ሪከቨሪ ያደረግሽ ጭራሽ እንዲያውም ከተወሰነ ጊዜ በኋላ ከሆስፒታሉ ልትወጪ ይቻልሽ እና ምንድነው በውስጡ የሚገባሽ እዛ ውስጥ ያለው የእግዚአብሔር ነገር እንዴት ነው የሚገባሽ? ፍቅር እግዚአብሔር በቃ አንድ ነገር እዛ ሆስፒታል እያለው የገባኝ ነገር እግዚአብሔር ዓለምን ነው እጅግ የወደዳት አንድ ልጁን ማንም አይሰጥም ያውም ለጠላት ለወዳጅ ይላል መጽሐፍ ቅዱስ ሜይቢ ግን እኛ ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ እና እዛውኛውን የሚገባኝ ነገር የነበረው ምን እንደሆነ ታውቃለህ? እግዚአብሔር ማለት በጣም ትልቅና የተከበረ በቃ ማንም ሊደርስበት የማይችል ነው ንጉስ ነው ግን ምን እንዳደረገ ታውቃለህ? አንድ ንጉስ በምድራዊ ንጉስ ምሳሌ ልንገርህና አንድ ንጉስ አለ የሆነች ልጅ በጣም የደሃ ልጅ ምንም ነገር የሌላት በጣም ከዚህ ተነሽ የማትባል ልጅ አፈቀራት ሲያፈቅራት ምን ላድርግ ብሎ አማከራቸው ለእንትኖች ሲያማከራቸው አንተ ንጉስ ነህ ታመጣታለህ ልብሷን ትቀይራለህ ዳይመንድ ወርቅ ይሆንላታል ትቀመጣለች ኦኬ እኔን እንደወደደችኝ እንዴት አውቃለሁ ገንዘቤን ከሆነስ ምን ላድርግ ምንም ነገር ሲያጣ ያለውን የንግስና ልብሱን አወጣ ኮፍያውን አወጣ እንደሷ ማድ ልብስ ለብሶ እሷ ያለችበት ሄደ ኤግዛክትሊ ኢየሱስ ክርስቶስ ይሰራው ለኛ ይሄ ነው ሆሊ ተብሎ የሚመሰገን ቅዱስ የሆነ አምላክ በቤት እንኳን የለውም ማርያም ነች ለኛ ይሄን ሁሉ ልብስ የሰጠ እንደዚህ ቤት ሰርቶ የሚሰጠን እሱ ግን በበረት ይሄን ያክል ነው የወደደ ደግሞ የሚገርመኝ መስቀሉን እንኳን እንደዛ እዳ ከፍሎ በቃ ፈልጋችሁ አገኙኛል አለ ደግሞ ስቲል ይመጣል ይሄ ነው እኔን የሚያስደንቅ ዋው ይሄ ጌታ ኢየሱስ ኡፍ ባገ አሩኑስ አገኘው ወድቀሽ በነበረበት እግረግን ይሽ አንተ ተበሳስተ እኔን ጤነኛ አደረክ በመገረፉ ቁስል ተፈወሽ የሚል ቃል ነው ይመጣል ፓራላይዝ ሆኜ አንድ ደግሞ ሃይማኖተኛ አልሆንም ያልኩበት አንደኛ ዋናው ነገር የሆነ ልጅ እጁ የሰለለ ይላል መጽሐፍ ቅዱስ ላይ እኔ የት እንዳላላቅም ቃል ብቻ ነው የሚያመጣልኝ እና እጁ የሰለለ ኢየሱስ ባለበት ተቀምጧል በሰንበት ያድነው እንደሆነ አያድነው እንደሆነ ይተያያሉ ኢየሱስ በጣም ተቆጥቶ ልጁና አለም እጁን ዘረጋ በሰንበት ሰውን መፈወስ ወይስ መግደል ይሄን ሳይ ጌታ ሆይ ሃይማኖተኛ አልሆንም ግን ደቀ መዛሙርት አድርገኝ ደግሞ ታድነኛለህ እጄን አትልቀቀኝ ያዘኝ አንተ በመተማራይ እሄዳለሁ ከለቀቀኝ የሚሄድበትን አቀዋለሁ ዓለም ነው ፕሊዝ አልኩት በቃ ከዚህ ግን ድኜ ወጥቼ ያንተ መልካምነት ለሰው ተናገር እንዴ ነው ማለት እግዚአብሔር በተኛሽበት ጌታ ኢየሱስ በተኛሽበት አሳደገሽ በተኛሽበት አገኘሽ በተኛሽበት ጎበኘሽ ያለሽበትን ሁኔታ ማታስታውሺ ሴት አረገሽ እንዲያም ለሌላዎች ሁሉ ደስታ ሁሉ አረገሽ ይሄ ታላቅ ምስክርነት ነው ትልቅ ምስክርነት ነው ፓራላይዝ ይያለው ራበኝ 10 ነው የሚረበኝ እና ሹ ገንፎ ያመጡልኛል ምግብ ያመጣሉ የውጭውንም የቤቱንም የሆስፒታል መብላት ነው በቃ ትዚላል ዶሮት ስታመጡልኝ ሙና ታጎርሰኛለች አረ በቃት ስንክስቱ ማዘሰል መጣሳ ጎረቤል እናገኛት እንደዛ ነበር እና 9 ሰዓት ነው ነርሶች እንዳልጠራ ቢዚ ናቸው አብልተውኛል ወይ ጌታ ሆይ ስል የድሮ ማንነቴን አየሁት አይ ቲንክ ቪዥን መሰለኝ ያሳየኝ ሃይ ሂል ነው ያረኩት በቃ ወይ ጭፈራ ለወጣ ይሆናል አዱኖ የት ለሄድ እንደሆነ በጣም ዘንጫለሁ እና ቶስት አስገባው አረረ አውጥቼ ስትለው ወይ ባገኘሁት ወይ ያው ባገኘሁት እንደዛ ስል ራሄል የነጋሲ ሚስት ላይክስ እንትን እንድትል ነው እሷ በራን ኳኩታ
ምግብ ይዛ ዶሮ ወጥ በማታ እሷ የመሰላት ለነገ እሺ እና ገና ከጧት ጀምሮ አለችኝ ጌታ ሂጂ ወይኔ እንደሚርበኝ ስለሚያከቀለው ሂጂላት ይለኛልና አሁን ዶሮ ወጥ አምጥቻለሁ ነገ ነው አረረ አሁን አብኝ ርቦኛል ወይኔ እንዴት እንዳለቀሰች ያጎረሰች ስለ ዳዊትን እግዚአብሔር እንዴት አድርጎ እንዳነሳው ከእረኝነት ኤደንዬ አንቺ እኮ ጌታን የሚፈልግ ልባለሽ አይዞሽ እግዚአብሔር ሁሉን ያደርግ ዘንድ ቻይ ነው ይሄን ቃል ከሷንም አቀው አሜን ሐሳቡ አይከለከልም አሜን እንዲህ ነው እንደዛ ነው አይባልም እግዚአብሔር ጻድቅ ነው ጸልያለች ስትወጣ እስክትወጣ ቸኩያል እየየ እኔ ማን ነኝ እንዲህ የምትሆንልኝ ደብል ስራን የሰራች በቃ ሄጂ ተዋለች መጣች እና ብዙ ነገር አይኖቼ ኢየሱስን ማዳን ነበር የሚያዩት አረኔ ማለ በኢየሱስ አታሪዬ በታች ኢየሱስ አረኔ ማለ በኢየሱስ አታሪዬ በታች ኢየሱስ የገባ ምህረት የበዛለት ፍቅር ይቅር ያለ ደሞ ያየ ቸርነቱ እንደኔ ያለ ማነው ምህረት የበዛለት ፍቅር ይቅር ያለ ደሞ ያየ ቸርነቱ እንደኔ ያለ ማነው እኔማ ሞተ ስባል እኔማ ጠፋ ስባል እኔማ ምንም እንዳላየ እኔማ እንዴት ዝም እላለሁ እኔማ ስላንተ እኔማ ለሀገር ለምድሩ እኔማ አልጠግብ አውርቼ እኔማ ምህረት አግኝቼ ምህረት የበዛለት ፍቅር ይቅር ያለ ደሞ ያየ ከእረኝነት ኤደንዬ አንቺ እኮ ጌታን የሚፈልግ ልባለሽ አይዞሽ እግዚአብሔር ሁሉን ያደርግ ዘንድ ቻይ ነው ይሄን ቃል ከሷንም አቀው አሜን ሐሳቡ አይከለከልም አሜን እንዲህ ነው እንደዛ ነው አይባልም እግዚአብሔር ጻድቅ ነው ጸልያለች ስትወጣ እስክትወጣ ቸኩያል እየየ እኔ ማን ነኝ እንዲህ የምትሆንልኝ ደብል ስራን የሰራች በቃ ሄጂ ተዋለች መጣች እና ብዙ ነገር አይኖቼ ኢየሱስን ማዳን ነበር የሚያዩት ስለዚህ እንግዲህ አንቺ አሁን ከዛ ከሆስፒታል የተወሰነ ሪከቨር ካረክሽ በኋላ ወደ ውጭ ወጣሽ ማለት ወደ ቤት ሂጂ ያሉሽ እና ከዛ በኋላ ለኛም በሚገርም ሁኔታ የቤተ ክርስቲያን ሰው የቤተ ክርስቲያን አገልጋይ በቤተ ክርስቲያን ውስጥ በጣም የተወደድሽ ሴት ሆንሽ ከዛ በኋላና አሁን በርግጥ ለብዙ ተመልካቾቻችን ግልጽ ነው የሚሆነው እንዴት አድርጎ ጌታ እንዳሳደገሽ በዛ በተኛሽበትም ስላለ ግን ይሄን ትራንዚሽን ደግሞ እስቲ ንገሪን ከዛ ከወጣሽ በኋላ በአጠቃላይ ከዚህ ቀደም የነበረሽ ህይወትና ከዛ ከሆስፒታል ከወጣሽ በኋላ ያለሽ ህይወት ኮምፕሊትሊ ተቀየረ እና ቤተክርስቲያኑም ውስጥ አገልግሎት ጀመርሽና ይሄ እንዴት ትራንዚሽኑ እንዴት ነበር? ኦኬ ሆስፒታል በጣም ሲንከባከቡኝ ስለነበረ በማግስቱ ከመውጣቴ በፊት ኦክቶበር 6 ትልቅ ኬክ አሰርተ ስፔሻል ቴንኪዩ ለሚል ለነርሶች ፊዚዮቴራፒ ጽዳተኞች እንዳለ በአጠቃላይ ኪንግስተን እዛ ስፖርት ምሰራበት ሪሃቢሊቴሽን እዛ
ኬክ አሰርተን ምናምን በኤጀንሲ የሆነች ነርስ መጣች እና ኬኩ ከመቆረሱ በፊት ቶይሌት እነሱ እስኪጨርሱ ቶይሌት ወሰጂኝ አልኳት። እሺ ብላ ቶይሌት ስትወስደኝ ቆመች። እኔም ቆምኩ። እኔ እንትን ምንም ነገር ማድረግ አልችልም። ፍሬሙን እንኳን መያዝ በጣም ከባድ ነበር። ምንም ነገር እጅ አይሰራም። ገና ነው ልወጣ ነው። ከዛ እንትን አድርጌው ምናምን ስትለኝ ነው ስለማልችል ነው ቻልኳት። ከዛ አስቀመጠችኝ። ተቀምጬ ጨረስኩ ምናምን ስላት እንዴ ዶንት ናቱኝ ሌዚ ዲቲንግ አም ሌዚ እኔ እዚህ ብተኛ አንቺ ስራ ታገኝ ምን ይስራለው ነው እዚህ መጣሽ አልኩላ። እሷ ኮርነር ላይ ነች። በሩ ተቀርቅሯል። ወኪንግ ፍሬም እዚህ ላይ ነው። በቃ ያመጣው ግርግር እሺ እንዴት ይጣልኝ በቃ በነክሳት ብችል በጣም ኃይለኛ ሆንኩ። የሚያበሳጭ ነገር ወደ ህይወትሽ ማከብሽ ማለት ነው። ያን ቀን ጠላት ልትወጪ ስለሆነ እሺ ኃይለኛ በቃ ተበሳጨው። እንድትወጣ የእንትን ጠራች ኢመርጀንሲ እና የሆነች ነርስ እሷንም አላቃትም መጣች። እንደምንም እሷን አስወጣቻት። እኔን ልብሴን አለባብሰው ሄጄ አልጋ የተቀመጥኩ በቃ ደስ ብሎኝ ደግሞ እጄ ሰራ ብዬ ከዛ ዶክተሪ ስትነግራቸው ማ ኤደን ሌላ ሰው ይሆናል ኤደንማ እንደዚህ አታረግም ነርሶች ማንም ሊያምናት አልቻለም። ዶክተሯ ግን ተጠራጠረችና መጣች። ኤደን እንደዚህ ነገረችንና አንቺ አታረጊም ማለት አድድ መጥቻታለሁ አበሳጨችኝ እና ወይ አታረጊም ብለን እየተንቀሳቀስና ስወጣ ግን ውስጤ ይቅርታ ሶሪ እሺ ስላት ኦኬ ወኪንግ ፍሬሙን ስጭኝና እኔ ልክ እንዳንቺ መጥቼሽ ሶሪ ልበል ለኬክ ወጥቷል ቢያለች በቃ ትብዬ እሺ ከዛ ከወጣው በኋላ እንደዚህ የሚያበሳጨኝ ነገር ከሆነ ባገኘውት ነገር ኦኬ እና ከዛ ተንበርክኬ እንደዛ ዊክ ነኝ ታውቃለህ። በጣም ሄቪ ነው ሰውነቴ። እዚህ ሶፋ ላይ ተቀምጬ ወደ መሬት በቃ ጌታን ያስተማረኝ ማለት እችላለሁ። በጣም ከባድ ነውና ቁጭ ብልኮ ይሰማኛል አይ ነው ግን አጀስ ሆነ ተንበርክኬ እንዴ ዊልቸር ላይ ያለው እንኳን እንደዚህ ያለውኩም አሁን ድኜ ለምንድን ነው እንደዚህ ሞኖ ጌታ ሆይ ስለው በቪዥን ሲያሳየኝ ስፒሪቹዋል የዚህ ቦዲን ሳይሆን የስፒሪቹዋል ጻልጅ ገና አንድ አመት ያልሆነው ኢየሱስ እጄን ይዞኝ በእግሩ ስር ጥልፍ ይያል ከዛ አልኩት ሆስፒታል ያለው ጡት ነበር ስታጠባኝ አሁን ደግሞ ገና ልጅ ነኝ። እሺ ለዛ ነው ያልተበሳጨው ማለት ነው። ጡት የጠባ ምንም ችግር የለም። መቆም ሲጀምር ነው የኔ ነው ምንም የምትለውና ኃይለኛ ሆኜ ነበር። ከዛ ያስቀየምኳቸውን የተቀየምኳቸውን ሰዎች ፕሊዝ በቃ አንተ ካረዳኸኝ እኔ እንትን ይቅርታ ማለት ከበደኝ። በጣም ተሰቃየው በጣም ግን እንደዛ ሆኖ ግን ወጥቼ ስለ ጌታ መሰክራለሁ እና ጌታ ሆይ አንተን እንደምታድን እኔ እንደዚህ ሆኜ ለምንድነው መመሰከር እና እነግራቸዋለሁ። ዛሬ ተበሳጭቼ ነበር because እኔ ማመልከው ጌታን እግዚአብሔርን ነው። ይሄ ሃይማኖት አይደለም የምትሸፍነው የምትኖረው ለክርስቶስ ስለሆነ እንደዚህ ተበሳጭቼ ነበር። ክርስቲያኖችን ይልክልኛል እንዲጸልዩልኝ እና የፎርጊቭነስ በማን እንዳስተማረኝ ታውቃለህ? በጆይ ሆስቴል ከሆስፒታል እንደወጣ በሱ ነው ጌታኔን ደግሞ በቴሌቪዥን ፖዚቲቭ ጌታ ስሙ ይባረክ። እኔ ተፈጥሮዬ ፖዚቲቭ ነው። ነገሮችን ብዙ አላካብድም ግን እዛ ላይ ስለከበደኝ አሁን ወደዛ አስተላለፈኝ እና ሃይምሮዬ እየተቀየረ የሆነ ነገር እንኳን ብታረግ እኔ ራሴን እንዳልጎዳ አወነ ቢ ፖዚቲቭ እና ወደ ፖዚቲቭነቴ እየተመለስኩ የመጣሁት በጆይ ሆስቴል ነው። ይቅርታ ደግሞ ጆይስ ማየር ስለ ይቅርታ እና ከዛ እግዚአብሔር በዛ መልኩ ማስተማር ሲጀምር ቤተክርስቲያንም ከዛ ጆይን አረክሽ አይደል? አዎ ቤተክርስቲያን ጆይን አረኩ። በጣም ነው የሚጸልዩልኝ። ቤተክርስቲያን ደግሞ ፕሪቸርች እንዴት እንደሄድኩ ታውቃለህ? እዛ ጋር ተቀምጫለሁ። አሹ ኩክ ያረጋል። ድምጽ መጣ
እሺ ሆስፒታል እያለሽ ምን ብለሽ ነበር ብሎ ጸጥ ሲል ቸርች እመጣለሁ ተነሳውና አሹ እዚች ጋር ወክላርክ አላመንኩም ምክንያቱም ሰው ይዞኝ ነው የሚወጣው ገና እንደመጣው ነው እና ቢኬርፉል ምናምን ሲለኝ እሺ ሄድኩ ስልክ አልያዝኩ ሄድኩ በግርሽ ነው እያረፍኩ እየተቀመጥኩ መቀመጫ ነው ወኪንግ ፍሬሙ እንዴ ሄድኩ በቃ ተደስቻለሁ የመጀመሪያ ጊዜ ከቤትሽ ወጥተሽ የሄድሽው ቤተክርስቲያን ነው ከየትም አልሄድኩ እሺ ከዛ ያረፍኩ ምናምን ደረስኩ ስደርስ ገስዋት መዝሙር እሺ አሜዚንግ ግሬስ ሃውስ ለሶስት ወር ይሆናል ያለቀስኩ ቸርች ውስጥ ሁሉ ሰው እንደጸለየልኝ እና ነግራ ደግሞ እዛ በጊዜ ነው የሚሄደው ቸርች እሄድና እዛ ላሉት እኔን ይያዩ ይጽናናሉ ነግራቸዋለሁ ለነሱ ወንጌል መሰክርላቸው ወይኔ እኔ እንዲሆኝ እንኳን ወይኔ ጌታዬ ከዛ እንትን እናስገባሻሉኝ ሰዎችን ኢንከሬጅመንት እንዳረግ ኖ እኔ አሁን የትም ቦታ ልድም አንቲል ሆሊ ስፒሪት እስኪነግረኝ እሺ አልልም ለነገሩ እሱ ካላለኝ አሁንም ቢሆን የትም አልንቀሳቀስም ምክንያቱም እሱ አስተምሮሻል ራሱ ብቻውን ሆኖ አስተምሮሽ ውድ ተመልካቾቻችን ኤደን ከሆስፒታል ወጣ በብሪጅ ቸርች አባል ከሆነች በኋላ የነበራት የጥምቀት ስነ ስርዓት ይህንን ይመስል ነበር First I want to say thank you Jesus and I was in a wheelchair for 6 months and the treatment doesn't make with my body, but the doctor, they try a lot of medication, but it doesn't work. And the last time, Jesus is sent someone, she came. I don't know her. She doesn't know me. She just prayed and then she told me, God, you have a purpose and plan for my life. Within a minute, the doctor is coming and then they told me, we found strong medication for your nerve. I said, okay, when they try, within a month, I start to work. And I will jump, I will run. Thank you. Let's go. What a terrific story. Bless you, Eden. Read all the stars are the hands that bled for me. አንተ እንደረዳኸኝ አንተ እንዳነሳኸኝ ሁሉ ይስማ ይወቅልኝ ሁሉ ይስማ ያመስግንልኝ ሁሉ ይስማ ይወቅልኝ ሁሉ ይስማ ያመስግንልኝ አንተ እንደረዳኸኝ አንተ እንዳነሳኸኝ ሁሉ ይስማ ይወቅልኝ ሁሉ ይስማ ያመስግንልኝ ሁሉ ይስማ ይወቅልኝ
ይዘኸኝ ኢየሱስ በሕይወት ኖሬአለሁ አልነደፈኝም እባቡ ግንቶ አቤት ኢየሱስ በአንተ ተረፍኩ ከስንቱ አቤት ኢየሱስ በአንተ ተረፍኩ ከስንቱ አቤት አባቴ በአንተ ተረፍኩ ከስንቱ ሲጨላልም አይነጋ ሲመስል የቅርቤ ሩቅ ገለል ገለል ሲል በውድቅቱ ሌሊት መጣህና በሰልፍ ራስን ሸፈንክና አዘመርከኝ 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 እንዳዳንኩ እንዳገዝኩ መስክር አልከኝ አባት ሆንከኝ ክብር ሆንከኝ ተሸክምከኝ በደግ እጅ እቅፍ አድርገህ አነሳኸኝ። ተመልካቾቻችን የዛሬውን ፕሮግራም በዚህ እያጠናቀቅን በሚቀጥሉት 2 ሳምንታት ደግሞ እህታችን ኤደን ሁኔታዎች አንዳችም ሳያግዷት ሰዎችን ለክርስቶስ የሚማርክ አስደናቂ የምስክርነት ህይወት እንዴት እየኖረች እንደሆነ እናቀርብላችኋለን። እስካሁን ባቀረብነው የህይወት ምስክርነት ላይ ያላችሁ አስተያየትና እንዲሁም ተጨማሪ ማብራሪያ የምትፈልጉበት ክፍል ካለ በስልክ በመደወልም ሆነ ኢሜል በማድረግ ሐሳባችሁን እንድታቀርቡልን እናበረታታችኋለን። እናመሰግናለን። መልካም ሳምንት። በምሕረት ብዛት ቤት አግብተኸኛል ቤት አግብተኸኛል ቤት አግብተኸኛል ከፊት ጋር ደስታ ለኔ ሰጥተኸኛል ለኔ ሰጥተኸኛል ለኔ ሰጥተኸኛል ደግሜ ደግሜ የማመሰግን ምክንያቴ ብዙ ነው ምክንያቴ ብዙ ነው ምክንያቴ ብዙ ነው ከዚያ ከጨካኙ ነፍሴን ከሚፈልግ ከአውሬ አስጥለኸኝ ነው ከአውሬ አስጥለኸኝ ነው ከአውሬ አስጥለኸኝ ነው አንተ እንደረዳኸኝ አንተ እንዳነሳኸኝ ሁሉ ይስማ ይወቅልኝ